ስሜ ማክዳ ታደሰ ይባላል። ውጭ ወጥቼ የቤተሰቤን ህይወት ለመቀየር ነበር ፍላጎቴ። ወደ ውጭ የሚወስደኝ ኤጀንሲ ህጋዊ አልነበረም። ላይኩን ካሜራውን ዞር አድርገው። የኔት ካልተረጋጋሽ ትንሽ ቆየት ብለሽ ማውራት ትችላለሽ። ይቅርታ፣ አብረው የነበሩ ጓደኞቼ ምን እንዳደረጓቸው በቪዲዮ ካሳዩን በኋላ ስሜት ጥሩ አልነበረ። ስለዚህ ተረጋግተሽ መቀጠል ትችላለሽ። አይ በኋላም እንደሚፈጠር ስለማለቅ አሁን ምስክርነት መስጠት እፈልጋለሁ። ድጋሚ ልቀርጸኝ ትችላለህ? በጣም ጥሩ። ለዛ ከሆነ ዳድ ካሜራውን አስተካክለው ቀጥይ። ቤተሰቤ የተዳደርበት የነበረውን መሬት ሽጠው ነበር ለደላላ የከፈሉት። ልጄ ትለወጣለች በሚል ተስፋ ነበር ገንዘባቸውን ሁሉ ለደላላ የሰጡት። ደላሎቹ ግን ከነነፍሴ ይሸጡኝ። ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ። ተፈራ እንደሚታወቀው ላይኩን ላይ እየዛተበት ይገኛል። እውነቱም በልጁ ይቀጥዋል ብላችሁ ታስባላችሁ? እስኪ ሀሳባችሁ ኮመንት ላይ በማስቀመጥ ቪዲዮን ጀምሩት። እንደሚታወቀው ላይኩን እንዲሁም ሲምባ፣ ናሆም እና ዳግም ሆነው አንድ ላይ የተሰረቀችውን አንዷን ልጅ አምጥተዋታል፣ መልሰዋታል ወደ ቤቷ እና ይህንን የተመለከተው ተፈራ በጣም ተናዶ ሲንቦጎቦግ ነበር። እሳት ለብሶ እሳት ጎርሶ ነው ወደ ላይኩን ጋር የደወለለት። ላይኩን ጋርም ደውሎለት መጀመሪያ በትክክል ሊያወራው ቢሞክርም ላይኩንም የዋዛ እንዳልሆነና እንደማይፈራ ባወቀ ሰዓት ላይ በጣም አድርጎ ያስፈራረዋል። አንተ እኔ ማን እንደሆንኩኝ አላወቅም ማለት ነው፣ ለዛ ነው የደፈርከኝ፣ ማንነቴን ደግሞ አሳያለሁ በቅርቡ አትጠራጠር እያለ በተደጋጋሚ ሲያወራ ሰምተነዋል። ላይኩንም ገና ምን አይተህ ቅዠት ነው የምሆንብህ፣ ታየኛ ለምን እንደማደርግ ደግሞ የምታስፈራራውን አስፈራራ፣ እኔ ምፈራ አይነት ሰው አይደለሁም ብሎ ይመልስለታል። እንደሚታወቀው ተፈራም የዋዛ ሰው ስላልሆነ ልጁን ሊያገጥበት ይችላል ብዬ አስባለሁ። ከዛም በጣም አድርጎ ያስፈራራውና አሰቃይቶ በስተመጨረሻም ግን እሷ ምንም ሳትሆን እንደምትመለስ እርግጠኛ ነኝ። ያ ይሆናል ብዬ አስባለሁ። የእናንተንም ሀሳብ ኮመንት ላይ ያስቀምጡልኝ። ላይኩን ግን እሱን አላስበውም ነበር። ጭራሽም ትንሽም ፍራቻ በውስጡ ላይ አላደረበትም ነበር። ሲሟገተውና ሲመልስለትም በተደጋጋሚ ተመልክተናል እና ያ እውነት ይሆናል። እሱ እንዳለው ላይኩን እንዳለው አሁንም የተፈራ የሰረቃችሁን ሁሉንም ያስመልሳል ወይስ ደግሞ ተፈራ ልጁን ወስዶበት ያሰቃየዋል የሚለውን አብረን የምንመለከት ይሆናል በቀጣዮቹ ክፍሎች ላይ። ኑሐሚን ደግሞ በጣም ፈርታለች። ናሆምን ላለማጣት በጣም ብዙ ነገር እየታገለች እያወራች እየተናገረች የተሟገተች ትገኛለች። ነገር ግን ማንም ሊሰማት አልቻለም። በተደጋጋሚ ናሆምን ብትናገረው ናሆም ግን ምንም ሊሰማት አልቻለም። አንዴ ገብቼበታለሁና ወደኋላ ልልበት ማልችልበት ነገር ውስጥ ነኝ ያለሁት እያለ ሲመልስላት ተመልክተናል። እና እውነትም ስንመለከተው አሁን ላይ ላይኩን ሲምባና ዳግም ሆኖ አብረው የገቡበት ነገር ስለሆነ አንድ ሰው ብቻ ለቆ ከዚህ ውስጥ መውጣቱ ከባድ ነው የሚሆነው። ያንንም ያደረጉት ደግሞ እኔ ላይ አልመጣብኝም እኔ ላይ አልደረሰብኝም ብለው ሀገርና ሕዝብ የሚበድሉትን ወንጀለኞች ለሕግ ለመስጠት ነው። እኔ ጋር አልመጣብኝም ቢሉ ኖሮ ግን አርፈ ይቀመጡ ነበር። ነገር ግን እነሱ ያንን አልመረጡም። ለሀገራቸውና ለወገናቸው ተቆርቁረው ነው በሰቆቃና በእልቂት የሚያልቁ እህቶቻቸውን ለመርዳት የወጡት። ላይኩንም እንደሚታወቀው ቤተሰብ አለው፣ ልጅ አለችው፣ በጣም ብዙ ቤተሰቡ። ነገር ግን እንደሚታወቀው እሱ ምንም ፍራቻ እያደረበት አይደለም ያለው። በልጅ እመጣበታለሁ ሲለው ራሱ ብዙም የተደናገጠ አይመስልም ነበር። ሲምባም እንደዚህ ወንድ ልጅ አለው፣ ያው ሴት አይሆን እንጂ በቤተሰቡ ማመጥ ይችላል። ምናልባት ዳግምን አሳግቶ የሆነ ነገር ቢያደርገው በራሱ ማድረግ ይችላል ቤተሰብ ስላለው። ሁሉንም ብንመለከት ተቆላልፈዋል።
ናሆምንም ብንመለከት ኑሐሚንን ካገተበት ምንም ማድረግ እንደማይችል እናውቃለን። ምክንያቱም ሚስቱ ብቻ ሳትሆን ጽንስ የያዘችውም በሆዷ አለና ሁለቱም እንደሚጎዱ የታወቀ ነው አንድ ነገር ቢያደርግ። ስለዚህ ሳይወድ በግዱ ይሰቃያል። ስለዚህ አሁን ላይ ተፈራ እነሱን ከመጉዳቱ በፊት በቤተሰባቸው ዘንድ የሆነ ጥንቃቄ ማድረግ አለባቸው ብዬ አስባለሁ። ምናልባት ቤተሰባቸውን መደበቅ ወይ የሆነ ቦታ ማስቀመጥ። ምክንያቱም ደግሞ አንዱ ከተያዘበት ሁሉም ገደል ነው የሚገባው፣ አንዱ ማለት ነው። ተፈራ ደግሞ የሁሉ ውስብስብ ውስጥ እንደሚገባ የታወቀ ነገር ነው እና ምን ይፈጠራል ብላችሁ እንደምታስቡ እስኪ እናንተ አስቀምጡልኝ እናንተንም ሀሳብ። እንደሚታወቀው መጀመሪያ ለላይኩን ሳይነግሩት ነበር ነገሮችን በሙሉ ሊፈጽሙ የፈለጉት እነ ሲምባ። ነገር ግን እሱ እናንተ ሄዳችሁ ዝም ብዬ ቁጭ ብዬ የመጠበቃችሁ ይመስላችኋል በማለት እንትን እንዳለ እናውቃለን። እና አሁን ላይም እሱን ተከትሎ እሱም ችግር ውስጥ ገብቷል። ትልቅ ሊወጣው በቀላሉ ሊወጣው ማይችለው ሀዘን ውስጥ እና ችግር ውስጥ ገብቷል። እና ይህንን እንዴት አድርገው ይወጣዋል የምንለውን አብረን የምንመለከት ይሆናል። እና እንደተመለከተው እንግዲህ ያስመለጧትን ልጅ ቪዲዮ የቀረጹ በካሜራ ሊያስወሯት ሞክረው ነበር። የተለያዩ ቴክኒኮችን ተጠቅመዋል። እሷ በየመሃሉ እያለቀሰችና እየተነፋረቀች አስቸገረች እንጂ በትክክል እንዳይቀረጽ አሪፍ ሁኔታ ላይ እየሄዱ ነበር ያሉት። ማስረጃም እየሰበሰቡ ነበር የሚገኙት። ነገር ግን የተለያዩ ነገሮች ሁኔታው እንዳይፈጸምና እነሱ ያሰቡት ነገር እንዳይሳካ ያደረገባቸው ይመስላል። እስኪ ለማንኛውም ሲምባ፣ ላይኩን፣ ዳግምና ናሆም ምንም ሳይሆኑ ወደ ቤታቸው እንዲመለሱና ከዚህ በኋላ እነሱ ላይ መጥፎ ነገር እንዳይፈጠርና ሁሉንም ወንጀለኞች ለሕግ ያቀርቡ ብላችሁ የምታስቡ ካላችሁ ኮመንት ላይ 5 ቁጥርን በመጻፍ ይህን ቻናል ሰብስክራይብ እና ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ግለጹልን። እንደሚታወቀው አሁን ላይ ተፈራን ቀርበዋለች እና ምን ይፈጠራል የሚለው ሁላችንም ጋር ያለ መሳጭ ሆኖ አልቋልና ይህ ድራማ እንደሚታወቀው በጣም ብዙ መሳጭ ፓርቶችን እያስመለከተ ነው የሚያልቀው በአንድ ክፍል እና ለማንኛውም እኔ እዚህ ጋር ልሰናበታችሁ፣ በቀጣይ እመጣለሁ። መልካም ጊዜ ሁላችሁ፣ ቸር ሰንብቱ።